ኢየሱስ ክርስቶስ ተሰማይ ላይ ሰውን ወንጀላችሁንም ሆነ ኃጢአታችሁን ለመደምሰስ ፈጣሪ ሆኖ ታለ በሰው ለምን ተመስሎ መጣት አስፈለገ? ፈጣሪ ማለት እንግዲህ የሁሉም አለቃ የሆነ ስለሆነ ለምን ስጋ ለብሶ መጣ? ተመጣስ በኋላ ደግሞ ያን ሁሉ መከራ ለምን ፈጣሪ ላይ መታረግ አስፈለገ? ፈጣሪ ከሆነ መምጣት አይጠበቅበትም። እዛ ሆኖ ነበር መማር የነበረበት ነው። አይዋ ጎበዝ። በዚህ መሰረት ከእስልምና ትወጫለሽ። የአንቺ ፈጣሪ እውነተኛ ፈጣሪ ቢሆን ኖሮ በየሌሊቱ በየቀኑ መውረድ ሳይጠበቅበት ከአርሹ በላይ እንዳለ ለምን ነው እሱ የማይምርሽ? ከአርሽ ላይ የወረደ በየሌሊቱ ማን ነው ምሕረት የሚጠይቀኝ የምመራው? ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማለት አይጠበቅበትም ነበር። አንቺ ፕሊሳን አምላክ ሚቷክ ይህን አንደኛው ኡስታዝ ነው ከስር ቁጭ ብሎ የላካትና ረብሺ ብሏት ነው። ከዛ በኋላ በደንብ እንትን አላላትም። የራሷን ሃይማኖት እንድክድ አደረጋት ማለት ነው። በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አጣቂ በእናትሽ በሐዲስ ትላለች። ምን አይነት ዋነሽ? በእናታችሁ ሐዲሱን ክፈተው እሺ። በሐዲስ እና በቁርአን የሌለ እንደሆነ ይኸው ሐዲስሽን አታውቂውም እኮ ብዙ ጊዜ ያለው አንተ አስመሳይ ማለት ነው። የሸርሙጣ ሎኬሽን እልክልሃለሁ እና ቶሎ በውስጥ ተፈለግ የሸርሙጣ እንዳንተ አላስመሳይ ሰው ነው። ሰውን ያስመሰለ ገደል የሚገባው ስነ ምግባር አትበል። ክርስቲያኖ ቤት ስለገባ እንደኛ ጨዋ የለም። ሰድባችሁን መወጡት እኮ እናንተ ናችሁ። ስለዚህ አሁን ስልጣኑ የሚለው አረብኛው ላይ አለ። አረብኛው ላይ አለ። አረብኛው ላይ አለ። ከኔ ጋር ተወያይ። ከኔ ጋር ይኸው አረብኛው ላይ አለ። ልካችሁን ስለማስቀምጥ ገብተዋል። ልካችሁን ስለማስቀምጥ እሺ ቀጥል። እሺ ሮዳ ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። ወደና ቆያችሁ አለ። ሌላ እኔ ጥያቄ መጠየቅ ፈልጌ ነበር። ፈቃደኛ ናችሁ? አለም ጥያቄ ትንሽ በኋላ ቆይት ብለሽ ትጠይቂያለሽ። መጀመሪያ እኛን ቶፒክ ሰምተሽው ከሆነ ስለ አርሹ እስኪ የምታውቂውን ነገር ንገሪን። አላህ አርሽን ለምንድን ነው የፈጠረው? አይዋ ስለዚህ ነገር በነገራችን ላይ እኛ ምሳሌ ማናቀውን አሳልፈ ለሌላ ሰው ስጣለን እንጂ ባናቀው ነገር በናገር ያ ሸሪዓ ራሱ አይፈቅድልኝም። ያን ነገር ጥልቅ እውቀት ያላቸው ሰው ያብራሩ ይሆናል። እኔ አንድ ነገር ብለ ወደ ሌላ ስለምትገባ ያ ነገር አስፈላጊ አይደለም። እኔ ጥያቄ መጠየቅ ነው ፈልገው። ኦኬ፣ የሚቀድመው ስለ አርሹ ማወቅ ነው ወይ ስለ ክርስትና ጥያቄ መጠየቅ ነው? አንቺ ማስቀደም ያለብሽ ማለቴ እናንተ አሁን እያስተማራችሁ መምህር አባቶች ስለሆናችሁ ይሄን የምጠሩበትን እምነት ቢያስ አውቄ ለመቀበል እንዴት አይነት እምነት ነው የሚለውን ነገር ግልጽ ብታደርጉልኝ ፈልጌ ነው። ስለ አርሹ ደግሞ እንደ አንብበሃል ማሳየት እዛ ትርጓሜው ራሱ አስቀምጦልሃል። ላኪን በእናንተ ደግሞ ወርታይ ወራይ የያዘው ፍለጠው ለማለት ደግሞ እዛ ውስጥ ገብቼ አይፈቀድልኝም። ሀታ አላህ ካለው ውስጥ መጨመርም ሆነ መቀነስም ፍቃድ አይደለምና በዛ ነገር ላይ ጥልቅ እውቀት ያላቸው ጋር ብትወያዩ ደስ ይለኛል። ስለ አርሽ አስተምረውሻል ኡስታዞች? አዎ ቢያስተምሩ ያዲ ቢያስ ለራሴ እውቀት ያህል እንጂ ለራሴው ለማስረዳት ይከብደኛል። እኔ አርሽ ላይ ነው ብዬ ነው ማምነው። ላኪን እንደዛ ብዬ ሳምን ደግሞ እናንተ ሌላ ነገር ስለምትሉ ስለ አርሽ የምታውቂውን በቃ 2 ደቂቃ ሰጥቼሻለሁ። አውሪ፣ አስረጅን እስኪ። አርሽ ምንድን ነው? አርሽ ማለት 7ኛ ሰማይ የሚገኝ ከሰማይ በላይ ነው አይደል እንዴ? አላህ ደግሞ በዛቱ እዛ ነው ይባላል። ግን በእውቀቱም ሆነ በሁሉ ነገሩ በሲፋቱ ደግሞ ከኛ ከደም ስራችን የቀረበ ነው የምንለው ማለት ነው። አላህ በሁሉ ቦታ ለኛ የቀረበ ነው። ላኪን በዛቱ ስንል ደግሞ ልክ እንደ ሰው ዛት ሳይሆን ዛት ሲፈት የሚባል አለ በአረብኛ ቃላት። ሲፈት ማለት በቃ አንዲ ነገር በአማርኛ ዛት እንደሚባል ማለት ነው። ያንን ስንል ግን እንደ ሰው ይሄ ያለው ይሄ ዛት አለው ይሄ እግር አለው ይሄ እጅ አለው ለማለት አይደለም። ስለዚህ ደግሞ ጥልቅ እውቀት የለኝም። እዚህ ውስጥ ባልገባ ለራሴ ደስ ይለኛል። ማለት አንድ ነገር ይሄ ነገር ከባድ ነው። ልክ አላህ እንደዚህ ነው ብለን ለማለት ለኔ አይመጥነኝም። ግን እንደዛ ብያለሁ ከአርሽ በላይ አለ ብዬ አምናለሁ። خلاص ሮዳ ጎበዝ ነሽ። አሁን አንቺ ቲክቶክ ላይ ካሉት ኡስታዞች በጣም የተሻለ ጥሩ መልስ መልሰሽልናል። ጎበዝ። ላ ቲክቶክ ላይ እንኳን የለኝም 100% ጥሩ መልስ መልሰሽልናል። ያ ያስፈልግ ኡስታዞች ማሻአላ ኡስታዞች እኛ ኡስታዞች ቁርአንን ሐፍዘው በጭንቅላታቸው ሐዲስ ጨምረው የሚናገሩ ናቸው። ወላሂ ያንተ ችግር የለውም። እነሱ ከመሐመድ ይሻላሉ። መሐመድ አልሐፈዘም፣ እነሱ ግን ሐፍዘዋል። እሺ ችግር የለውም። እሺ አላህ ነብያችን ከሰደቁ ወርዳለሁ። በቃ አልተሳደብኩም እኮ ረውዳ። እሺ ረውዳ ከአርሽ በላይ ያለው እጁ ነው ወይስ እግሩ ነው? ወገድ አልልክ ጥያቄ ጠይቀኝ እንኳን አልኩ። እንደዚህ ብለን ልጠይቀኝ ፈቃደኛ አይደለሁም። እግሩ ነው እጁ ነው ብለን ልጠይቀኝ ፈቃደኛ አይደለሁም እያልኩ ነው። እንደዚህ ብዬ ለማብራራት አላህ ካለው ውጭ አንድ ቅንጣት ብትጨምር ነገ መልካም አላህ ገብተን የምንጠይቅበት ነገር ስለሆነ
በቃ የሆነ እንቆቅልሽ ነገር ቢሆን ያንን ከሌለው ፈላቀው እያልኩላለሁ። ያ ነገር ግን ለኔ አያሰደኝም። እና ምን ልጠይቅሽ አሁን ረውዳ? እኔ ልጠይቅ ነው ጥያቄ ተቀበሉኝ እንደሆነ አዎ ትቀበሉኛለህ። ካለዛ ደግሞ ካልተቀበላችሁ ኡስታዝ ጋር ትወያያላችሁ። ውይይት በሳችሁ በተማረ ሰው ያምራል። እኔ አሁን ምንም ማቀስ ስለሌለኝ ደስ አይልም። እኔ ጋር አንዴ ማለት አስጨነቅሽኝ እኮ እንደዚህ እያልክ ጠየቀኝ ምናምን እያልሽ አሁን እያስፈራራሽ ነው ያለሽው እና የምታውቂውን መልሽልኝ ያልኩሽ አላህ በዛቱ ከአርሽ በላይ ነው ብለሽ ነበር አይደል መጀመሪያ? አይ ኦኬ፣ የትኛው ዛቱ ነው ከአርሽ በላይ ያለው? ምን ነው አላህ እኮ አንድ ነው ብለን ነው የምናምነው። ሁለት አለን እንዴ? ዛት ስትይ ምኑን ቆጥረሽ ነው ዛት ያልሽው አንቺ መጀመሪያ? እጁን ወይስ እግሩን? ቀድር ሚት አርግ አትረብሽ። አልተገለጠም። እጅ እግር ተብሎ የተገለጠ ነገር የለም። ኦኬ ረውዳ ኦኬ ሶሪ። እኔ ጥያቄ ያለኝ በነገራችን ላይ ጥያቄን አስተናግዱ ባካችሁ። አላህ ከአርሽ በላይ ነው፣ በእውቀቱ ሁሉን ያካበበ ነው አልሽ አይደለ? አይዋ አንዲት ጥቅስ ብቻ አላህ ከአርሽ በላይ ነው በዛቱ የሚል አንድ ጥቅስ ብቻ። ያመጣው ጥቅስ ምንድነው? አሁን እዚህ እስከ እንትን ላይ ያለው ምን በማታዩትም በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ የሚለው አይዋ እንደ አላህ በማናየውም በምናየውም ስለማለ በዛቱ ከአርሽ በላይ ነው ማለት ነው። خلاص ስለዚህ ጥያቄ ጠይቀኝ ብያ ቅድሚያ ነግራችኋለሁ። በነገራችን ላይ ይሄን ጥያቄ መጠየቅ ተፈለጋችሁ ማለት ነው ብዙ ኡስታዞች አሉ። ስለዚህ እንምላችሁ እና እኔ መጠየቅ ፈልጋለሁ። خلاص ጥያቄን አስተናግዱ። ለምን ትቸኩያለሽ? ጠይቂያለሽ፣ ችግር የለውም። ስለዚህ አላህ ከአርሽ በላይ ነው በዛቱ ብለው የነገሩሽ ተረት ነው ኡስታዞችሽ ማለት ነው። ላ خلاص እዚህ ይቁም። ተረት አይደለም ቁርአን ነው ተረት በነገራችን ላይ እኛ ጋር ይሰራል። ተረት ካልሆነ በደንብ ስሚ። አላህ በዛቱ ከአርሽ በላይ ነው የሚል አንድ ጥቅስ አምጪ፣ 100 ጥያቄ ጠይቂ። አንድ ብቻ። ስማ እኔ አልኩህ እኮ አላቅም። خلاص እኔ የማቅሰው አይደለም ለማወቅ የመጣሁት የሰማሽው ተረት ነው። ስለዚህ ተረት ተረት ነው የሰማሽው፣ መረጃ የለውም። ተረት ነው። አይዋ እናንተ ግን ልምዳችሁ ነው። ማቅሰው እንደዚህ ጥያቄ ሲጀመር አትጠየቁም። ወላሂ እኔ እንጃ ጠይቂ። ተረት ነው ያመጣችው ነገር። ፕሊዝ አዳምጪ። ረዷ አዳምጪ። መረጃ ካለሽ ይኸው ለአንዷ 100 ጥያቄ አልኩሽ። ካላመጣሽ ግን ተረት ነው ብለን እንለፍሽና ጠይቂ አልኩሽ። ተረት ነው ኡስታዞች የነገሩሽ። ሶሪ አንቺ እኮ እውነት ነው ብለሽ ሰምተሽዋል፣ ግን እነሱ የነገሩሽ ተረት ነው። በዛት ሚላው ነው የሚለውን አንተ በምን አይነት ተረድተህ? ከደምጋናችሁም ቅርብ ነው ይላል። ከአርሽ በላይ ብቻ ነው አላለም። ካላሰራ እነዚህ ካለ ከአርሽ በላይ ያለው ሲፋቱን ካለ ከዛ ደግሞ በሁሉም ደግሞ ከኛ የሆነ ሌላ ፈልገው ነው ሰው ይውረድ ነው ማለት የያዛችሁት። ኖ አላለም፣ እንደዛ አላለም። ቢዛት ይላል እዛ ጋር ካላስ አላለም። በቃ አይዋ ያለ የለም። በቃ ተረት ነው ያ አይዋ የለም። በቃ ተረት ነው። እሺ እናንተ ጥያቄ አሁን እናንተ እምነት ማለት ነው የምታምኑትንና የእናንተ እምነት ከዚህኛው እምነት የጠራና አላህ ዘንድ ተቀባይ ያለ እምነት ስለሆነ ልታስረዳኝ እኮ ነው። አንድ ሰው እኮ ጭንቅላት አለው ማገናዘብ ያለው ገና ዝም የመቀበል የኔ ፍቃድ አይደል እንዴ? ያንተን እምነት ደግሞ ታስረዳኛለህ እንዴት አርግተህ እንደምታምን። ፈጣሪ መሬትና ሰማይን ይሄን ሁላ በኔ አደም ሐልቆ ያቋቋመ ሰው እንዴት አይነት እንደሆነ ሰው ታየው ፈጣሪ ላኪን ሳስጃለህ ፈጣሪያችሁ እንዴት እንደሆነ ታስረዳኛለህ። የእናንተ ፈጣሪ ማን ነው ምን ነው የሚለውን እስቲ ገለጽልኝ። እኛ ፈጣሪ እግዚአብሔር ነው፣ ሁሉን የፈጠረ ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ መሐመድንም የፈጠረ አንቺንም የፈጠረ እኛንም የፈጠረ አንድ እግዚአብሔር አለ። እርሱ ሁሉንም ፈጥሯል። እርሱ እዚህ ጋር ብቻ ነው ያለው፣ እዛ ጋር የለም፣ እዚህ ጋር ነው ያለው፣ እዛ ጋር የለም ተብሎ ማይነገርለት፣ እጅና እግር አለው ጭንቅላት ግን የለውም ተብሎ ማይነገርለት
ሁለት ባቶች አሉት ወገብ ግን የለውም ተብሎ አዳምጪ። ባት የሌለው ተብሎ ማይነገርለት አምላኬን እኮ ነው እየነገርኩሽ ያለሁት። የምን ስድብ? አምላኬን ነው እየነገርኩሽ ያለሁት። ስድብ ይመስላታል አምላኬን ስነግራት? ሶሪ አምላኬን ስነግርሽማ ስድብ እንዳይመስልሽ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረንን እንነግርሻለን። እርሱ መንፈስ ነው እግዚአብሔር ብሎናል። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሆነ ቀን ላይ ባቱን ገልጦ የሚታይ እንዳልሆነ ነግሮናል። የሆነች ባት ያለችው በሱም ገልጦ የሚያሳይ እንዳልሆነ አዳምጪ፣ በደንብ ተረጂ። አምላካችንንማ በደንብ እናስተዋወቅሽ። ስለዚህ የእኛ አምላክ ከእናንተ ጋር እንደዚህ እያመሳሰልኩትም ስላልሆነ ያመሳሰልኩት መስሎሽ ስድብ እንዳይመስልሽ ማለት ነው። ስለዚህ አምላካችን እኛ የሆነ ቦታ ላይ የሆነ መቀመጫ የሚያስፈልገው እዛ የተቀመጠ እዚህ ቦታ የሌለ እዛ ቦታ ያለ የሚመጣ የሚሄድ የሚወርድ የሚነሳ የሚቆም ምናምን ተብሎ በባህሪው አይነገርለትም። በባህሪ አይነገርለትም። ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ ለሱ አለቀጥ እንጂ እናንተ ዝም ፍትህ ያነሰው ነው። በጣም ይውት ታደርጋላችሁ። የሆነ ነገርከኝ። እሰይ ኢየሱስ ክርስቶስ ለእናንተ ምናችሁ ነው? ኢየሱስ ክርስቶስ ለእናንተ ምን ይሆናል? አሁን የነገርከኝ ሁላ ኢየሱስን የማይመጥን የነገርከኝ። አሁን ኢየሱስ ክርስቶስ ደግሞ ለአንተ ምንድን ነው የሚሆነው? ኢየሱስ በስጋ ክርስቶስ ሰላም የሚሰጥ አምላክ ነው። ኢሳ አለይሂ ሰላም ለእናንተ ነው ያለው። የኛን ቆይ አዳምጪ። ሰላም የሚሰጥ አምላክ እንጂ ሰላም የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚናገረው። ሰላሜን እተውላችኋለሁ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እሱ ራሱ ሰላም የሆነ አምላክ ሰላም የሚሰጥ አምላክ ነው። ስለዚህ ሰላዋት በሱ ላይ እንዳታወርጂ ማለት ነው፣ ሰላም የሚሰጥ አምላክ ስለሆነ። ስለዚህ ኢየሱስ ምንድን ነው ለእኛ አምላካችን ነው። በስጋ የተገለጠ በደም አስቢ፣ በስጋ የተገለጠ አምላክ ነው። ሁለተኛ ጥያቄ እየጠየቅሽ ነው። የኛኛውን በሲፈት መገለጥ አስፈልገው ፈጣሪ ለምን በሰው ሆኖ ፈጠረ? ለምን አስፈልገ? አረደራረበ ተረጋጊና እንበል። ሶስተኛ ጥያቄ እየጠየቅሽ ቆይ አንድ ጊዜ ነው የቀረው። ወላሂ ኢየሱስ ክርስቶስ ተሰማይ ላይ ሰውን ወንጀላችሁንም ሆነ ኃጢአታችሁን ለመደምሰስ ፈጣሪ ሆኖ ታለ በሰው ለምን ተመስሎ መምጣት አስፈለገ? ፈጣሪ ማለት እንግዲህ የሁሉም አለቃ የሆነ ስለሆነ ለምን ስጋ ለብሶ መጣ? ተመጣስ በኋላ ደግሞ ያን ሁሉ መከራ ለምን ፈጣሪ ላይ መታረግ አስፈለገ? እና እናንተ ፈጣሪ የምትሉት የእውነተኛ ፈጣሪ ከሆነ የሰው ልጅ አይነ ህልከት መምጣት ያስፈልገው ነበር አይደል? ፈጣሪ ረዷ ያ ፈጣሪ ከሆነ መምጣት አይጠበቅበትም። እዛ ሆኖ ነበር መማር የነበረበት ነው። አይዋ ጎበዝ። በዚህ መሰረት ከእስልምና ትወጫለሽ። የአንቺ ፈጣሪ እውነተኛ ፈጣሪ ቢሆን ኖሮ በየሌሊቱ በየቀኑ መውረድ ሳይጠበቅበት ከአርሹ በላይ እንዳለ ለምን ነው እሱ የማይምርሽ? ከአርሽ ላይ የወረደ በየሌሊቱ ማን ነው ምሕረት የሚጠይቀኝ የመመራው? ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማለት አይጠበቅበትም ነበር። እንዳንቺ ሎጂክ መሰረት እህታችን ከአርሽ ላይ ከሌሊቱ 1/3 አንድ ቀን አይደለም ያው ዘመናት ተቆጠሩ። ስህተት ነው ያ ተብሏል። ብዙ ድገሚው፣ ሪካርድ አድርጉና ለኡስታዞቻቸው ላኩላቸው። ቲክቶክ ላይ ቆይ አንዴ አዳምጪ። ሪካርድ አድርጉና ኡስታዞቻቸው ላይ ላኩላት ስለማስተምሩ። ይሄ ሐዲስ ሞስት ኦተንቲክ ከሚባሉት ውስጥ ይሄ ዋነኛነት ጥርጥር የለውም ሸክ የለውም ከሚባል ሐዲስ ይሄ አንዱ ነው። ድገሚውና ማይክሽን አንሺ። እነ ኡስታዝ ኤልያስ እነ ኡስታዝ አለላ የትኞቹም ኡስታዞች በዚህ ላይ ጥርጥር የላቸውም። አቀራብሩና ላኩላት ተማሪዎቻቸው። በነገራችን ላይ የኛ እምነት እኮ በሰው አይገነባም። እኔ ስላጠፋው ነፍሴ ወክ እያጠፋለሁ እንጂ እምነቴን አልወክልም። ይሄን የምታውቀው ነገር አንድ ጊዜ ላስረዳ። እኔ ተስማምቻለሁ ከአንቺ ጋር። እምነቴን አልወክልም፣ እስልምና እኔን አይወክልም። ቆይ አላህ ከሌሊቱ 1/3 ይወርዳል የሚለው ቅጥፈት፣ ውሸት፣ ሐሰት ነው በይ። ኧረ እባክህን አስረዳኝ አንድ ጊዜ። አንተኛው ላይ ተሰቃይቶ መጥቶ ተሰቃይቶ ያልከኝን ፈጣሪን ግልጽ አድርግልኝ እባክህ። ፕሊዝ አትረብሺ። ያንቺ አላህ የአባት ብቻ ያለው አንድ እግር ያለው ሁለት ባት ያለው አንድ እግር ያለው ጭንቅላት የሌለው በሌሊቱ 1/3 ለምንድን ነው ሁል ቀን የሚመላለሰው? በአንድ እግር እንግዲህ ጭንቅላት ሳይኖረው ማሰብ ነው። ከአርሽ ላይ ሁል ቀን የሚመላለስ ከሆነ በጣም አድካሚ ነው። ስለዚህ እንዲህ በይን፣ ቀላል ነው። አምላካችን አንድ ጊዜ አዳምጠኝ። አንተ የመምህር አባት ክብር ላንተ አለኝ። አዳምጠኝ። እንዴት ማጫወት እንዳለብኝ ማንንም ስለማቅመጣ እንግዲህ እኔ ራሴ መልስልሻለሁ፣ በደንብ አድርጌ መልስልሻለሁ። ዳኢፍ ነው አልቀበለውም ብለሻል አይደለ? ድገሚው። አላህ ከሌሊቱ 1/3 ሁል ቀን ከአርሽ ላይ እኔን ጸሎት ለመስማት ሲል ይወርዳል ይመጣል የሚለው አልቀበለውም፣ ቅጥፈት ነው በይን
ማይክሽን አንሹ። ታሳዝናለህ አንተ። ተኔ ምን ትጠብቃለህ አንተ? እኮ እኔ አልኩ አንተ አንብበህ የተረዳኸውን መራስን መረዳት ትችላለህ። ላኪን ይሄ ነገር እኔ ደግሞ ይወርዳል ይመጣል የምትለው አላህ በሁሉም ቦታ የሚገድበው አይደለም አልኩህ እኮ። ጨርሰናል በዚህ። ኦኬ አላህ ይመጣል የሚለው ነው። ያንተን አስረዳኝ። ኢየሱስ ክርስቶስ አንድ ጊዜ ባለ ፕሊዝ ኡስታዙ አንድ ገማት ሐዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት ሰው አላመልክም፣ ሰው አልከተልም። እኔ የምከተለው ፈጣሪ። ትከታያለሽ። መሐመድ ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም። ባይ ላሳይሻ። እኔን ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው። ተረጋጊ። ሰውን ያልከተልም ብላለች። መሐመድ ዝንጀሮ ነው? ጦጣ ነው? ምንድነው የምትከተዩ? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ፣ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። ያ አሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዞ ያ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በግልጽ አላህ ከሰባተኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስ እና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አታቂ በእናትሽ በሐዲስ ትላለች። ምን አይነት ሆነሽ? በእናታችሁ ሐዲሱን ክፈተው እሺ። በሐዲስ እና በቁርአን የሌለ እንደሆነ ይሄው ሐዲስሽን አታቂውም እኮ ይሄው ሐዲስሽ ፊት ለፊት አንብቢው እስኪ። ትግስትን ይስጥ አንተ አትሳደም። ካላስ ሐዲሱን አንብቢው። የራስህን ፈጣሪ ሳታስረዳ ጭራሽ ተቆበለናል ወደላ ቦታ ረባከን ታንኪዩ። በቃ እንደዚህ አይነት ጭንቅላት ሴጣን ሲጫወትባችሁ ሲከራያችሁ እንደዚህ ነው የምትሆኑት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ ደግሞ ወላሂ 10 ጊዜ የሚወት የምታረገው ኧረ በእናትሽ አዳምጪ። በቃ አንብቢ ማንበባች። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መታችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለሁት። ሴጣን ተጫውቶብሻል እንጂ ያ የስድስተኛ ክፍል ጨ ተማሪ ነች ባይዜ እና በዛ ምክንያት ነው፣ አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድም ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን ቶፒኩን ሽፍጥ ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው። አሁን እኮ ቅድም እንዳልኩት ነው፣ ምንም አያስተምሯቸውም። ክርስትና ላይ 10 ጥያቄ በሰከንድ ውስጥ ማሸከም ይችላሉ። ነገር ግን ስለ አላህ 1 ደቂቃ ማውራት አይችሉም። የራሷንም ትክዳለች። የክርስትናን ጥያቄ ያሸመድዷቸዋል። ነገር ግን የራሳቸውን ሃይማኖት እንዲክዱ ነው የሚያደርጓቸው ሲመጡ እዚህ ማለት ነው። ለምን? ስለማያስተምሯቸው። ያ መንፈሳቸው እኮ ነው። አይ ቲንክ ይሄን አንደኛው ኡስታዝ ፕሊስ አምላክ ሚዛክ ይሄን አንደኛው ኡስታዝ ነው ከስር ቁጭ ብሎ የላካትና ረብሺ ብሏት ነው። ከዛ በኋላ በደንብ እንትን አላላትም። የራሷን ሃይማኖት እንድክድ አደረጋት ማለት ነው። ገብታ አላህ ከሌሊቱ 1/3 ይወርዳል የሚለውን ክዳ እንድትወጣ አደረግላት። መምጣት እንደ መጥፎ ነገር ስለቆጠረችው የእሷ አላህ ግን አንድ ቀን አይደለም የሚመጣው። ክርስቶስ ለአንዴ ዘመኑ ፍጻሜ ላይ በስጋ ተገለጠ። ሁሉን ከፈጸመ በኋላ በአብ ክብር ተቀመጠ አይደለ? ጨረሰ። በቃ ከዛ በኋላ እንትን የሚለው አይደል፣ ለፍርድ ነው የሚመጣው። ካሁን በኋላ የእሷስ አላህ ዋንዴ አይደለም፣ ኢች ዴይ በእያንዳንዱ ቀን በእያንዳንዱ ከ8 ሰዓት እስከ 11 ሰዓት መጥቶ ይለምናል እጁን ዘርግቶ። የት አርሽ ላይ ሆኖ ስለማይሰማ ነው። ከአርሽ በታች እየወረደ ሁሌ እየመጣ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ምናምን እያለ እጁን ዘርግቶ ይለምናል። ለምን መመላለስ አስፈለገው? ካደ እናንተ ሰላም
በደር እንዴት ነው? ሙዚቃ አጥፋ፣ ሙዚቃ አጥፋ፣ ሙዚቃ አጥፋ። ወጣ ልበል። እኔ ሳይሆን እንትን ሬስቶራንት ምናምን ነኝ እና ወጣ ልበል። እሺ ሰላም ነው? ይመስገነው። እንዴት ነህ? አልሐምዱሊላህ ደህና ነው። ይመስገነው። አላህ ከአርሽ በላይ ነው ብለህ የምታምነው ወይንስ ነው ብለህ የምታምነው? በመጀመሪያ እንትን ምን ነገር እንድትሳደብ ፈቃደኛ አይደለሁም። በመጀመሪያ ማለት ነው አላህ እንደዚህ ብሎ መሐመድ እንደዚህ ብሎ ምናምን ነገር እንድትል ፈቃደኛ አይደለሁም። ና እኔ እኮ ክርስቲያን ነኝ። ክርስቲያን ደግሞ እንዲሳደብ መጽሐፍ ቅዱስ አይፈቅድለትም። ነብይህና አንተ ግን እንድትሳደቡ ተፈቅዶልሃል። አንድ ስድብ ሲሰደብኩትን አንተ የት ነው እንደሱ እንድሳደብ ብሎ የፈቀደልኝ? የት ነው? የምን ስድብ ነው ያወራኸው? ላለመወያየት እንድትሳደብ ምናምን ብለህ ያልከው ምን ብዬ ተሳደብኩ? ኖ ቅድም እሷ ጋር እያወራ ስትናገር ስለነበርኩ ነው። ምን ብዬ አላህ ይወርዳል አይወርድም? የት ነው የሚወርደው? ወደ ቅርቢቱ ሰማይ። ከእሱ ላይ እርግጠኛ አይደለሁም እኔ። ኦኬ እሱ ነው ስድብ የመሰለህ? ኖ ሌላ ስትናገር ሰምቻለሁ፣ አሁን ረሳሁት እንጂ። ምን ብዬ? ለምሳሌ ስለአንተ እምነት ልትጠይቅ ነው እሷ መጥታ የነበረው። እኔ እሷን ደግፌ ሳይሆን የሰማሁት ነው። ምን አልኩኝ? ስለ ራሴ እምነት ራሴን ችዬ መልሻለሁ። ስለ ራሷ ግን ልጅቷ የራሷን ሃይማኖት ካደች መፍቷ ነው። ሃይማኖቷን አስክደናል፣ ላክናት። ኡስታዙንም ካደችው፣ ሀዲሱ ሲወጣለት ሀዲሷን ካደች። ኡስታዞቹን የሚያውቁታለች። ኡስታዙ ሲመጣለት ደግሞ ኡስታዙንም አልቀበልም ሰው አልከተልም አለች። መፍቷ ነው። ሙሐመድም ሰው ነው። ስለዚህ እሱንም አትከተለው። ይሄ ነው ስድብ የመሰለህ? የምን ስድብ ነው? ረስቼዋለሁኝ። አይ ቶ በቃ እሱን ትቼዋለሁ። እንድትሳደብ ፈቃደኛ አይደለሁም። እሱ ያስማማል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። በምኑ ልበልህ ማለቱን ነው። ከአርሽ በላይ ነው መሆኑ ነው እንጂ ምኑ ነው ከአርሽ በላይ ያለው? ምኑ ነው ከአርሽ በላይ? አላህ ሱብሃነሁ ወተዓላ ነው ከአርሽ በላይ ያለው። እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው። እሱን እርግጠኛ አይደለም፣ አልገለጸልንም። እጅ እንዳለው ከአርሽ በላይ ያለ የምትለው እጅ እንዳለው አምናለሁኝ። ኦኬ እጁ ከአርሽ በላይ ነው ከአርሽ በታች? አላህ ከአርሽ በላይ ነው። እጁ እግሩ ምናምን የሚባል ነገር የለም። ኦኬ እውቀቱ ለምሳሌ ከአርሽ በላይ ነው ከአርሽ በታች? እውቀቱ ሁሉን ያካብባል። ታዲያ ለምንድን ነው እሱ ነጥለህ ተናገራ። ምኑ ከአርሽ በላይ እንዳለ ምኑ ከአርሽ በታች እንዳለ ለይልን። እጁ እሺ ከአርሽ በላይ ነው፣ እውቀቱ ሁሉን ያካብባል አልከኝ። ሁሉ ቦታ አለ እውቀቱ። እሺ እጁ ሁሉ ቦታ አለ? እጁ ሁሉ ቦታ አለ? እጅ እንዳለ ተምሬያለሁ እንጂ እጅ እግሩ ምናምን የሚባል ነገር የለም። እግር ምናምን የሚባል ነገር የለም። ኖ እጁ ሁሉ ቦታ አለ ወይ? እግርም እንዳለው ሐዲስ ተናግሯል። እውቀቱ ነው በልቅናው ነው እንጂ ያለው እሱ ከአርሽ በላይ ነው። እጁ የት ያለው? እሺ እንደዚህ የሚባል ነገር የለም። እጁ እግሩ ከየት ነው ያለው? ስለ እጅ አይደለም አሁን እያወራን ያለ ነው። እና ስለምንድን ነው እያወራን ያለ ነው? አላህ የት ነው ያለው ነው? ከአርሽ በላይ ነው እኮ። ምንድን አላህ እያልክ ያለው? እጅ አለው አልከኝ። እሺ ጭንቅላት አለው? አልገለጸልንም። ስለዚህ አላህ የገለጸልህ እጅ ብቻ እንደሆነ ነው ማለት ነው። እግር አልገለጸልኝም ካልክ፣ ጭንቅላት ካልገለጸላችሁ እጅ ብቻ እንዳለው ከነገራችሁ አላህ እጅ ነው ማለት ነው። እንደዛ አይደለም። ይሄ አንተ ሎጂክ ነው። አንተ የምትረዳው ነው። ያንተን ንገረኝ። አንተን አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው። እጅ እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። በእውቀቱ ደግሞ ሁሉንም የሚያካብብ ነው። በልቅናው ከኛ ጋር እንዳለ ነው እንትን የሚለው ማለት ነው እኮ። እያልኩ ያለሁት እኮ ግልጽ እኮ ነው ወንድማችን። እኔም እኮ እያልኩ ያለሁት ያ ከአርሽ በላይ ያለው እጅ እንዳለው የነገርከን ከእጅ ውጭ ያለው ወይ ሌላ ነገር ስለ አልነገረንም ካልከን፣ ስለዚህ ከአርሽ በላይ ያለው እጁ ነው ማለት ነው። እንደዛ አይደለም። እሱ ከአርሽ በላይ ነው እንጂ አልኩት። እጁ ከአርሽ በታይ ነው ከአርሽ በላይ ነው አላልኩም። አላህ ከአርሽ በላይ ነው እጅ እንዳለው ገልጾልናል። መልካም። እሺ እጁ ከአርሽ በላይ ነው ከአርሽ በታች ነው አይታወቅም። ይሄ እኮ አንተ ለመገንጠል ነው የምታስበው። አንተ እጅህን ትገነጥለዋለህ።
ከምን ከወገቤ ከእጅ ትገነጥለዋለህ አንተ? አልገነጥለውም። ስለዚህ አላህም ከሌላ ሰውነቱ አይገነጠልም እያልከኝ ነው? አላህ በእውቀቱ ነው እንጂ ከኛ ጋር እሱ ከአርሽ በላይ እንደሆነ ነው የማውቀው። እንዴት ነው አይገነጠልም የምትለኝ? ምክንያቱም ወገብ እንዳለው ካላወቅ፣ ወገብ ከሌለው፣ ጭንቅላት ከሌለው፣ እጅ ብቻ ከሆነ አላህ ያለው ወገብ እንዳለው ታስረዳኛለህ እኮ። ከሌለው እንዴት አይገነጠልም ትለኛለህ? የለውም ሲጀመር ተገንጥሎ እኮ ነው ያለው። አላህ እጅ ብቻ እኮ። አንተ ልትገነጥል ያሰብክ ነው እንጂ እንደዛ ነው የምታስበው። እጁ ከምን ላይ ነው የምትለኝ ታዲያ? እጁ ከምን ላይ ነው ማለት እኮ ወደ ያኔ ተገንጥሎ ከምን ነው የሚያርፈው ወይም ምን ላይ ነው ያለው ማለት ነው። አላህ ከአርሽ በላይ ነው ብቻ ነው፣ ሌላ ነገር ምንም ነገር የለም። ከድር እንግባባ። አላህ ከአርሽ በላይ ነው። እጅ አለው አላህ። መልካም። ጭንቅላት ግን የለውም አይደል? ጭንቅላት አልሰማውም፣ አልገለጸልንም። አይንስ አለው? የሚመለከትበት የራሱ የሆነ አለ። አይን ግን የሚባል ነገር የለም። ጆሮስ? ራሱን በመሰለ የሚሰማበት፣ ራሱን በመሰለ ሁሉን ይሰማል። ኦኬ። አንገትስ? አላቅም። ይሄን አንገት እንዳለው አልገለጸልንም። አትሊስት አምላክ ምን ያህል አካላት እንዳሉት እንኳን አታውቅም። በጥቅሉ ሰው አይመስልም። እጅ ግን አለው። እጅ አለው። እጅ ማለት ምን ማለት ነው? ራሱን የመሰለ ይሄ ጭንቅላትን ራሱን የመሰለ ራሱን አምሳያው ማለት ነው። ራሱን የመሰለ ምን ይመስላል ብዬ አይደለም የጠየቅኩህ እኔ። እጅ ምንድን ነው ያልኩህ? እጅ ክንድ ያካትታል አይደለ? ክንድ ያካትታል፣ መዳፍ ያካትታል፣ ጣቶችን ያካትታል። እጅ ነው አይደለ? እጅ ማለት እጅ እንዳለው ነው እንጂ የገለጸልን ሰው የሰው አምሳያ እንደማልሆነ ነው የገለጸልን እኮ። እጅ አልከኝ እኮ በቃ ጨረስን እኮ። እጅ ከሆነ ያ እጅ ያለው አካል እጁ ከአርሽ በላይ ነው ማለት ነው። ከአርሽ በታች አይደለም እጆቹ። ለምሳሌ የማንንም አይመስሉት። ከአርሽ በላይ ነው ከአርሽ በታይ ነው የሚለው ነገር ከአርሽ በታይ ነው የሚለው ነገር የለም። እሱ ከአርሽ በላይ ነው እንደሆነ ነው የገለጸልን ነው እኮ። አሁን እርሱ እያልክ እየጠራህ ያለው ምኑን ነው? አላህ ነው። ማን እጠራለሁ እኮ? አላህ ግን ያ ምንድን ነው? እጅ ነው አይደለ? እጅ ነው ያለው። ሌላ አካል አለው? ሌላ አካል አለው? እንደዛ አይደለም። አልገለጸም። ሌላ አካል አለው? እጅ ማለት ነው እንጂ አትወጣም እንዴ ከሱ ለምን ትከራከራለህ? ሌላ አካል አለው ወይ? እሺ እሱ እኮ ነው አጠያየቁ። አንተ ነህ እንጂ ደንቆሮ። አንተ አይሰደብም የሰው ልጅ። መጀመሪያ እንዳልሰዳደብ ብያለሁ። ደንቆሮ ምንም ሳታ ገብተህ ትዘና ፕሌስ አትሳደብ። ይኸውልህ አንተ እኔም እንድትሳደብ አልፈቀድኩልህም። መሳደብ አይፈቀድም መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ደንቆሮ ከድር የምትባል እሺ መልስ ማትረባ። እሺ አንተ መልስ እስቲ አንተ ሚውት አታርግ። እኔ አሁን የምጠይቅህም መልስልኝ። ቆይ መልስ እስቲ ቀጥል እስቲ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሰረብ፣ እንደዚህ መናገር የለም። ለመወያየት ነው የመጣሁት፣ ለመጠየቅ ነው የመጣሁት። ስለዚህ መወያየት ከደህና ሰው አትወያየም እንዴ? ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ከውሻ ምን ትሰራለህ? ከውሻ ጋር ታወራለህ እንዴ? ይሄ የታወቀ ውሻ ነው። ማነው እሱ ውሻ? እፎይ ነዋ። ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደደብ ነህ አንተ ራስህ። ከሱ አትሻልም። ሙትቻ አትሳረብ። የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው። ኤኒዌይስ ከድር አሁን ችግሩ ምን እንደሚሆን ታውቃለህ? አላህ ከአርሽ በላይ ነው ስትል እጅ እንዳለው ተናገርክ። ሌላ አካላት ግን የለም፣ ሌላ የለም።
ጭንቅላት የለም፣ አልገለጸልንም። እኔ እርግጠኛ ያልሁበት ምክንያት ሰሂህ አለ ትክክለኛ እኔ በትክክለኛና የተገለጸና ያልተገለጸ አለ። ብዙ ሀዲሶች አሉ። ለምሳሌ የሰማቸው ብዙ ነገሮች አሉ። ኦኬ ሰሂህ አለ፣ ሰሂህ ያልሆነ አለ፣ በጥቅሉ ማለት ነው። ያ በሀዲስም ደረጃ አላህ ጭንቅላት አለው የሚል የለም። ጭንቅላት እንዳለው የለም፣ አንድም የለም። እንደናንተ አስተምሮ ደግሞ የመጣውን እናጸድቃለን፣ ያልመጣው ላይ ደግሞ እናልፋለን እንደሚለው ከሆነ ዝም እንላለን ከሆነ አንገት እንዳለው የሚናገር የለም፣ ጭንቅላት እንዳለው የሚናገር የለም፣ ባት እንዳለው የሚናገር አለ፣ እግር እንዳለው የሚናገር አለ፣ ሁለት እጆች እንዳሉት የሚናገር አለ፣ አይንና ፊት እንዳለው ይናገራል ማለት ነው። ምንድነው ችግሩ የሚሆነው? ከአርሽ በላይ ነው ስትሉ እነኚህ አካላቶች ተሰባስበው ነው ወይ ከአርሽ በላይ የሆኑት? ወይንስ ሌላም እነኚህ ሌላም ቦታ ላይ ይገኛሉ? ኖ ሌላ ቦታ የሚገኝ ነገር የለም። አላህ ከአርሽ በላይ ነው። እግሬ ከታች ነው እጄ ከላይ ነው ምናምን የሚባል ነገር የለም። እንደዚህ ብሎ የገለጸበት ቦታ የለም ማለት ነው። እኔ አሁን ደግሞ የምጠይቅህ ስለእናንተ ነው። ቆይ አንዴ ማነህ? ከድር ቆይ እስቲ ስለ እግዚአብሔር የት እንዳለ ይንገረን እስቲ። እግዚአብሔር የት ነው ያለው? መልስ የራስን ቅድሚያ የእኛን ተው አይደለም። እስቲ ንገረኝ እስቲ። አሁን ስለ አላህ እየጠየክ ነው አይደለም? አላህ የት ነው ያለው? ጭንቅላት የለውም ምናምን እያልክ ነው። እስቲ ስለ እግዚአብሔር ንገረኝ እስቲ። አንተ አስረዳ፣ የራስህን አስረዳ እስቲ። እግዚአብሔር የት ነው ያለው? ምንም አይገናኝም። እኛና እናንተ እንዴት አይገናኝም? ልንገርህ እስቲ። እግዚአብሔር የት እንዳለ ልንገርህ። አዎ ንገረኝ። እሺ መጽሐፍ ቅዱስ ከያዝክ ትከፍትልኛለህ። እሺ እሺ መዝሙረ ዳዊት ምዕራፍ 96 97 ላይ አውጣ። 96 97 ከቁጥር 1 እስከ 3። ኦኬ እኔ ይላል እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና እና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል ይላል። እሺ ሌላም ልጨምርልህ። ምን አገናኘው ታዲያ? ጥያቄ ምንድን ነው? ትንቢተ አሞጽ ይኸውልህ፣ ልንገርህ የት እንዳለ ላመጣልህ ነው። ትንቢተ አሞጽ ምዕራፍ 5 ቁጥር 18ን ክፈት። የእግዚአብሔር ቀን ለምትፈልጉ ወየውላችሁ፣ የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም ይላል። እግዚአብሔር ጨለማ ውስጥ እንዳለ ይነግረናል ማለት ነው። አይነግርም። እንደዛ አይደለም። እንደዛ አይደለም። ያ እሺ ሁለተኛ መጽሐፈ ዜና መዋዕል ምዕራፍ 6 ቁጥር 1 ክፍሉን በደንብ አንብበው። ሁለተኛ መጽሐፈ ዜና አዳምጥ። ቅድም ስለ አላህ እንትን እያልክ እኮ ነው። ተረጋጋ። የእግዚአብሔር ዙፋን ፍርድና ቅን ነው። ያ ጽድቁ ፍርዱ ዙፋን ተብሎ ይጠራል። ሊትራል የሆነ ስፔስ የሆነ እንትን የእሱ ዙፋን መቀመጫ ምናምን ተብሎ አይደለም። ጽድቁ ፍርዱ ያ ዙፋን ተብሎ ይጠራል። የእግዚአብሔርን ቀን ለምን ትፈልጋላችሁ? እሱ ጨለማ ነው የሚለው ክፍሉን ሙሉን አንብበው። ከፍርድ አንጻር ነው። ሰዎቹ ያንን እየናፈቁት ያሉት ከኃጢአታቸው አልመለስ ብለው ያ የእግዚአብሔር የሚፈርድበት ለእነኛ ሰዎች ጨለማ ነው፣ ፍርዱ ስለሚመጣባቸው በዛን ቀን ማለት ነው። ኤኒዌይስ እግዚአብሔር በሁሉ የሞላ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። እኔ ልስጥልቅ ትንቢተ ኤርምያስ ምዕራፍ 23 ክፈለው። እኛ ፈጣሪ ምንም ዚስማሽ እንትን የሚለው አይደለም። ምክንያቱም እኛ የሚታይ ፊዚካል ቦዲ ያለው ብለን ስለማናምን ማለት ነው። ኢየሱስ ክርስቶስ የሚታየው ታዲያ ምንድን ነው? ክርስቲያን አለ?
ኦኬ እንደሚታክ እኔ የቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውምን? በሰማይ በምድርስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ሰው ሊሚትድ የሆነች የሆነ ቦታ ብቻ ያለ ከዛ በኋላ የሌለ የሚል አምላክ የለንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን የግዴታ እዚች ጋር ብቻ የተገደበ የሚታይ ብቻ እዛ ጋር የሚወጣ የሚወርድ ከዛ ውጭ የሌለ ብለን አናምንም። እኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ስለሆነ ፓራፍሬዝ አድርገው ቶፒኩን ክርስቲያን ያ አይ ምንም የሚገናኝ ነገር አይደለም ያነሳው። ሜቢ አቡ ሙስሊም ከሆነ ያነሳው ጥያቄውን የአንድ አላህ የት ነው የሚገኘው? አቡ ሙስሊም አቡ ሙስሊም አለ። አሁን ምንድነው እነሱ አላህን በአካል ሰጥተው ስለገደቡት ማለት ነው። አላህ ሊሚትድ የሆነ ዛት ነው ያለው። ስለዚህ ያ ሊሚትድ የሆነ ዛቱ የት ነው ያለው ነው አቡ ሙስሊም እየነገርኩ ነው። ከሁሉ በላይ ከሁሉ በላይ ማለት ከየት በላይ? ከሁሉም ከፈጠራቸው ፍጥረታት ነገሮች ሁሉ በላይ። ኦኬ አርሹ ምንድን ነው? አርሹ ምንድን ነው? አርሹ ከሱ በታች ያለ ማለት ነው አርሽ። ኦኬ ስለዚህ መለኪያው አላህ ቦታውን የሚታወቀው በአርሹ አቅጣጫ ነው ማለት ነው አይደለም። ከሁሉ በላይ እያልኩ እኮ ነው። ከፈጠራቸው ነገሮች ሁሉ በላይ ነው ያለው። እሺ ከአላህ በታች ምንድን ነው ያለው? ምን አይነት ጥያቄ ነው? ከአላህ በታች ማለት ከአላህ በታች ያሉት እሱ የፈጠራቸው ነገሮች ናቸው አልኩ እኮ። ለምን ትደጋግመዋለህ? እሺ ለምሳሌ ስቴፑን ንገረኝ። አላህ አለ ከላይ አይደለ? አይ እንደዚህ አይነት ስቴፕ የለውም። አላህ የፈጠራቸው ነገሮች ሁሉ ከስሩ ናቸው። እሱ ከተፈጠረው ነገር ሁሉ በላይ ነው ያለው። ችግር የለውም። መጨረሻ ላይ አላህ አለ አይደለ? ከዛ በኋላ ምንድን ነው ያለው? ከሱ በላይ ምንም ነገር የለም። ከሱ ፍጥረቶቹ እሱ የፈጠራቸው ከሱ ቀጥሎ ከሱ በታች ምንድን ነው ያለው? እየነገርኩህ እኮ ነው። ለምን ትደግማለህ? ከሱ በታች የፈጠራቸው ናቸው። ከፈጠረው በላይ ነው ያለው እሱ እያልኩህ እኮ ነው። አልገባህም እንዴ? አይገባህም? በደንብ ይገባኛል። አንተ ነው ያልገባህ። ችግር የለውም። በአላህና በአርሹ መካከል ያለ ፍጡር አለ? ምን ማለት ነው ይሄ? እየነገርኩህ ነው። እሱ ከፈጠረው ነገር ሁሉ በላይ ነው። በቃ መካከል፣ ከታች፣ ከላይ ምናምን አትበል። በቃ እየነገርኩህ ነው። ጠቅለል ያለ ነገር ነው የነገርኩህ። እሺ ከአርሹ በላይ ፍጡር አለ? አሁን ጠይቅህ። ችግር የለውም። በተለያየ መልክ ጠይቃለሁ፣ አታስብ። ከአርሹ በላይስ ፍጡር አለ? ይኸውልህ እሱ ከአርሹ በላይ ነው። አንተ ስለ ፍጡሩ ነው የምትጠይቀው? ስለ አላህ ነው የምትጠይቀው? አንተ እኔ ጥያቄ ስለ አርሽ ስለሆነ ችግር የለውም። እግዚአብሔር ግን ይኸውልህ በጨለማ ውስጥ እኖራለሁ አለ ይላል ሰለሞን። አይገናኝም። አሁን አንተ ከምትለው ጋር እግዚአብሔር ምንም አይገናኝም። ከአንተ አላህ ጋር አታገናኝም። እግዚአብሔር መንፈስ ነው። አይገናኝም። ይኸውልህ አንደኛ ነገሥት የመጣው ጥቅስ እንዳለ አዳምጥ ፕሊስ፣ ጠየቀው መለስ ይበላ። ምን አለ ታዲያ? ምን ችግር አለ? መች በጨለማ ይገኛል አለ። በቃ በፈጣሪ ዘንድ የተሰወረ ነገር የለም። በሁሉ የሞላ ሁሉ ያለ ነው። ጨለማ ለኛ ነው እንጂ ጨለማ የሚባለው አንተ መብራት የሌለውን ጨለማ ነው የምታውቀው። አንተ የምታውቀው መብራት ሲጠፋ ያለውን ጨለማ ነው። መሰወሪያውን ጨለማ አደረገ የሚል እኮ አለ። አለመታየቱ ጨለማ ተብሎም ይጠራል። እሱ ስለማይታይ አይታይም። ፈጣሪ በባህሪው የሚታይ ስላልሆነ እርሱ ዘንድ ምንም እርሱ ዘንድ እግዚአብሔር ይታያል። እሺ እናያለን። እርሱ ዘንድ ምንም ውሸት አለመኖሩ፣ እርሱ ዘንድ ምንም ክፋት፣ ተንኮል አለመኖሩ እርሱ ቅዱስ ነው እና ብርሃን ተብሎ ይጠራል። እግዚአብሔር ብርሃን ነው ተብሎ ይጠራል። ስለዚህ አንተ መብራት ሲጠፋና ሲበራ ያለውን ብርሃንና ጨለማን ስለምታውቅ ነው ቶፒኩ ላይ ገባ። ያ ሜቢ አሁን አቡ ሙስሊም የመጨረሻ ጥያቄ ልጠይቅ፣ መዳረቅ ያን ያህል አስፈላጊ ስላልሆነ። እሺ አላህ አርሹን የፈጠረው ለምንድን ነው?
ሰማይና ምድር የተፈጠረው ለምንድን ነው? እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምንድን ነው የፈጠረው? ኧረ በእናትህ እስኪ ችግር የለውም ያንተ ለምንድን ነው የፈጠረው? በቃ መልሱ ይኸውልህ፣ ይሄን ስትመልስልኝ መልሱን ታገኛለህ። እነግርሃለሁ፣ ችግር የለውም። ሰማይና ምድር ለምን እንደተፈጠረ እነግርሃለሁ። ግን ከአርሹ ጋር ምንም አያገናኙም። ስቲል ከአርሹ ጋር ስለማይገናኝ ማለት ነው። አርሹን ለምንድን ነው የፈጠረው? ለምን ፈራኸው አርሹን? አቡ ሙስሊም ምን ለምን ፈራዋለሁ? ለምን ፈጠረው አርሹን? አንድ እስቲ ጥሩ ስነ ምግባር የምንወያይ ከሆነ አንድ ነገር ልጠይቅህ። አሁን እኮ ምንም ጥሩ ስነ ምግባርና መጥፎ ስነ ምግባር ይኸውልህ፣ የኔም መልስ በአንተ መጽሐፍ ቅዱስ ልመልስልህ። ኦኬ፣ እስልምና ራሱን መመለስ አይችልም። የግድ መጽሐፍ ቅዱስ ላይ ክርስትና ላይ ተጣብቆ ነው የሚመልሰው ማለት ነው። እስልምና በራሱ መልስ የለውም። ይኸውልህ ያለውን እውነታ ሳመጣልህ ትሸሻለህ። ለምን እንደዛ አዳምጠኛ። ይኸውልህ ጆሮ ካለ አድምጠኝ። ጆሮ ካለ እስቲ ምንድን ነው በልና ጠይቀኝ። ከዛ እኔ ስነግርህ ሀሳብ ስጥበት። ገብቶሃል? ብሎክ ለምን ታደርጋለህ? ችግር የለውም። በፈለግከው መልስ ትሰጠኛለህ። አንድ ነገር ቆይ፣ አትለፍልፍ፣ አድምጠኝ። አንዴ ችግር የለውም። ትሰጠኛለህ፣ ማስረጃ ትሰጠኛለህ። አድምጠኝና ትመልሳለህ። ይኸውልህ ስለ አርሽ ነው አይደል የጠየቅህ? እስልምና የሚፈታው በክርስትና ነው ብለህ መልስና ይህን ተናገርና ከዛ ቀጥል። ችግር የለውም። እስልምና ራሱን መቆም የሚችል ሃይማኖት አይደለም። ክርስትና ላይ ካልተንጠለጠለ፣ ክርስትና ላይ ካልተወሸቀ መልስ የለውም ብለህ ቀጥልና መልሱን ስጠኝ። ችግር የለውም። ለምን ትለፈልፋለህ? አድምጠኛ። አሁን እኮ ትልቁ ችግር እኔም ብሎክ እያደረጋችሁ እናንተ መለፍለፋችሁ ገብቶሃል? ልክ የሆነ እንትን አደናብሮ የሆነ እኔ ይኸውልህ ልመልስልህ፣ አድምጠኝ፣ ከዛ መልስ ትሰጣለህ። መልስልኝ። ከክርስትና ነው መልስልኝ። መልስ አርሽ ነው የጠየቀህ እኮ አቡ። ስለ አርሽ ጠየቀኝ አይደል? እሺ፣ አርሽ ማለት ዙፋን ማለት ነው። ባጭሩ ልንገርህ። ይኸውልህ ስለዚህ እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ አየሁት አለ ኢሳያስ። ታዲያ ምን ይሁን? ታዲያ ምን ይሁን? እግዚአብሔር ይኸውልህ አርሹ ላይ ነው የተቀመጠው። እኛ አላህ አርሽ ላይ ተቀመጠ አይልም። ማን ነው እንደዛ ብሎ ይፈታልህ? ልንገርህ፣ ኢሳያስ 6:1 ናውጣ። ኢሳያስ 6:1 ናውጣ እና ክፈተው። ማን ነው እንደዛ ብሎ ይፈታልህ? ዮሐንስ ወንጌል ምዕራፍ 12 ቁጥር 41ን ክፈትልኝ ክርስቲያን። ኢሳያስ 6:1 አንብብ፣ ከዛ መልሱን ሰጠኛለህ። አንደኛ ዝም ብለህ እዛም አትሩጥ። ቅድም አሳየንህ እኮ እግዚአብሔር በሁሉ የሞላ ነው። ኢሳያስ የተናገረው አንዴ ክፈተው፣ እዛው መልስና ኢሳያስ ቆይቶ በቃ እዚሁ ኢሳያስ ከፍ ባለ ዙፋን ላይ አየን ሲል ከምን አንጻር ነው? እግዚአብሔር ንጉሱ ኦዚያን በሞተበት ዓመት እሱን ታሪክ ይናገርና ፕሊስ አዳምጥ። እግዚአብሔርም ፕሊስ ተቀምጦ አየሁት አለ እኮ አዳምጥ። በቃ ያ ክብሩ ማን ነው? ክርስቶስ ራሱ ነው። እንኳንም አመጣው ክርስቶስን አምላክነት እየነገርኩህ ነው። ይስቃል እንዲያውንም እንደ ጅል። ኢሳያስ እንደተናገረው ክብሩን ስለ አየ ኢሳያስ ይህንን አለ፣ ስለ እርሱም ተናገረ። ስለማ ስለ ክርስቶስ ነው የተናገረው። ኢሳያስ በስጋ ስለሚመጣ አንድም በስጋ ስለሚገለጥ ስለ ልጁ የተናገረው ትንቢት ነው። ስለ መለኮት አስቀድሞ ስለነበረው በመለኮት ስላለው መለኮት የሚቀመጥ የሚነሳ የሚሄድ የሚቆም አይደለም። ነገር ግን አስቀድሞ ትንቢት ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ክፈተው። ስለማን ተናገረ ይላል? ስለ እርሱ ስለማ ስለ ክርስቶስ ኢሳያስ አስቀድሞ ክብሩን አይቶ ተናገረ። ከፍ ባለ እንትን ላይ ተቀምጦ ክብሩን አየዋል አይደለ? ቪዥን ነው፣ ራእይ ነው። ራእይ ደግሞ ነሰሰርሊ ወደፊት የሚሆነውን ያየውን የተናገረውን ትንቢት አዲስ ኪዳን ላይ መጣና ተገለጸ። ክርስቶስ እንደሆነ በአዲስ ኪዳን ግልጽ ሆነ ማለት ነው። ክርስቶስ በስጋ ሲመጣ ያ በስልጣን አይም በስጋ እንደሚመጣ ትንቢት አስቀድሞ ኢሳያስ ስለተናገረው ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ
እንዳለው ክብር የሆነው ክብሩን አየን። ክብሩን አየሁ ነው ያለው አለ ኢሳያስ። አስቀድሞ ኢሳያስ አየው ይላል አለ ዮሐንስ ወንጌል ምዕራፍ 12 ቁጥር 41። ስለ ክርስቶስ የተነገረ ክብር ነው፣ ትንቢት ነው። በስጋ ስለመገለጡ፣ ገዢ ስለመሆኑ፣ ፈራጅ ስለመሆኑ፣ ዳኛ ስለመሆኑ፣ እውነተኛ አምላክ ስለመሆኑ በስጋ እንደሚገለጥ አስቀድሞ የተነበየው ነው። ሙሐመድ አላህን ለምሳሌ በቀዝቃዛ እጆቹ ሙሐመድ ትከሻ ውስጥ ከቶ ሲያሻሻው አይቷል። ቆንጅዬ ሆኖ አይቶታል። ስለዚህ አላህ ያ ነው ብለህ ነው የምትወስደው ትንቢቱን አይምን ያየውን ራእይ ሙሐመድን እና ራእይ ነው ያ አስቀድሞ የታየ ትንቢት ነው። በአዲስ ኪዳን ተፈጽሟል። ወደ ቶፒኩ መልሰው። ኦኬ እሺ፣ አሁን ከሀቢብ ጋር ልቀጥል። ጩኸት ስለሆነ ማለት ነው። አቡ ሙስሊም እስከዛ ቁጭ ብሎ ተምሮ ጩኸት አይደለም፣ ትክክለኛው ነገር እያቀረብኩልህ ነው። ፕሊዝ እስኪ እስልምና ራሱን ችሎ መልስ መመለስ ይችላል? ሌላውን ተወው፣ ከኔ ጋር እንቀጥል። አቡ እስልምና ራሱን ችሎ መመለስ ይችላል? አቡ ሙስሊም የመጨረሻ እድል ነው የምሰጥህ። ለምን እስልምና ላይ ትሮጣለህ? እኔ እናንተን በሚያግባባው ለምን በመጽሐፍ ቅዱስ አንነጋገርም? አንተ እኮ ምንም የምታውቀው ነገር የለም። እስቲል እኮ አቡ የምታውቀው ነገር የለም። ስላወቅኩ እኮ ነው እያፋጠጥኩ ያለሁት። ፕሊስ ምንድን ነው የምታፋጥጠኝ? ጩኸት እኮ ነው እየጮክ ያለው። ትንቢቶች ፕሊስ እኛ መንፈስ ነው አለ። እኛ እግዚአብሔር በሁሉ የሞላ እንደሆነ ደጋግመን አሳየን። ስለ አምላኬ ስለምትለው ኢየሱስ እናውራሽ እኮ እየነገርኩ እኮ ነው። ያ ያየኸው ትንቢቱ የታየው ክርስቶስ በስጋ ስለሚመጣ ያ በስጋ የሚመጣው ትንቢቱ ለሱ የተነገረ እንደሆነ አሳየን። አለቀ። ፈታ ነው በመጽሐፍ ቅዱስ። ስለዚህ አንተም ስትጠየቅ በጥቅስ እንደኛ አድርገህ ፍታና አሳይ። የአንተን ቁርአን መጽሐፍ ቅዱስ እንደሚፈታልህ የእኛ መጽሐፍ ቅዱሳችንን ስንፈታ አንተ ላነሳት ጥያቄ በመጽሐፍ ቅዱስ እንፈታላለን። ዛሴ ቁርአንን ደግሞ አንተ በቁርአን ፍታ። ይህን ጥቅስ አንዴ አንብብና ይፍታልኝ። እስኪ አንዴ አንብብልኝ። አንብብ። አቡ ሙስሊም አሁን እያነበብክ አስረዳን እስልምናን። አንብብና ንገረኝ፣ አይታየኝም። እሺ፣ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ አለ። ተደላደለ ማለት ምን ማለት ነው? ተደላደለ አለ እንጂ ቅድም ኢሳያስ እንደተናገረው በዙፋኑ ላይ ተቀመጠ አላለም። ተደላደለ ምን ማለት ነው እያልኩ ነው። አስረዳኝ። ተደላደለ ምን ማለት ነው? ስልጣኑ በአርሹ ላይ ተደላደለ ነው የሚለው አይደል? ትርጉሙን ያየኸው የሚለው አረብኛው ላይ የለም። አጭበርብራችሁ የጨመራችሁበት ቃል ነው። ስልጣኑ የሚል አረብኛው ላይ የለም። እሺ፣ በቅንፍ ውስጥ የተጨመረ ነው። እያየህ ከሆነ ቅንፎች ውስጥ ቁርአን ላይ ካየህ በቅንፍ የተጨመረ ካለ አረብኛው ላይ የሌለ የተጭበረበረ የተቀጠፈ ሙስሊሞች አጭበርባሪዎች ቀጣፊዎች ስለሆኑ ያስገቡት የጨመሩት ነው። ስለዚህ የምታነበው እንዴት ነው? ከዚያም አንተ ምላስህ በጣም ያልተገራ ለምን መሰለ? ስነ ምግባር ራሱ ገብተዋል። ስነ ምግባር የለም። በስነ ምግባር እናውራ ብዬ ነበር። በስድብ ለማሳመን በስድብ ለማሳመን ትሮጣለህ። ስለ ጮክ እኔ የተናገርኩት ስህተት አታረገው። ያለሁት ነገር ምላስ ነው ያለ። ከፈለክ በጥሩ ስነ ምግባር እንወያይ ነው እያልኩ ያለሁት። ብዙ ጉድ ላወጣልህ ስለሆነ ብዙ ጉድ አወጣልሃለሁ። ገብቶሃል? አዳምጣ። በስነ ምግባር እንወያይ። አንተ ፎይም ከሆንክ በስነ ምግባር እንነጋገር፣ እንወያይ ከፈለክ። ክርስቲያኖ ቤት ነው የገባኸው። ስነ ምግባር አትበል። ክርስቲያኖ ቤት ስለገባ እንደኛ ጨዋ የለም። ሰድባችሁን መወጡት እኮ እናንተ ናችሁ። በአፋችሁ ተጸዳርታችሁ በምወጡ ማንም ይመሰክራል። ቤታችን ላይ ተጸዳርታችሁ መወጡት እናንተ ናችሁ። ስለዚህ አሁን ስልጣኑ የሚለው አረብኛው ላይ አለ። አረብኛው ላይ አለ። ከኔ ጋር ተወያዩ። ከኔ ጋር አረብኛው ላይ አለ። ልካችሁን ስለማስቀምጥ ገብቶሃል? ልካችሁን ስለማስቀምጥ ዝም ብለህ አትጮህ። አረብኛው ላይ ስልጣኑ የሚላለ አትጮህ አይደለም። የምጠይቅህን መልሳ እውነት የምትችል ከሆነ እባክህ ለመጨረሻ ጊዜ የምታገስህ ስልጣኑ የሚል አረብኛው ላይ አለ ወይንስ ለማጭበርበር የገባ ነው? ክርስቲያን እንዳለው የተጠየቀውን
ክርስቶስም እግዚአብሔር ዙፋኑ ላይ ቁጭ አለ እንዳለው አይደለም። ደጋግመን መለስንልህ። ደጋግመን እሱም መለስንልህ። ክርስቶስ በስጋ ስለመጣ ተነግሮለታል። ክርስቶስ በስጋ ስለመጣ ክርስቶስ በስጋ ስለተገለጠ መለኮት የሚታይ የሚቀመጥ የሚነሳ የሚሄድ አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ። ስለዚህ መለኮት የሚሄድ የሚመጣ የሚቆም የሚነሳ አይደለም። እርሱ የሌለበት የሆነ ቦታ ተቀምጦ የሆነ ቦታ የተገደበ አይደለም። ክርስቶስ ግን በስጋ ስለተገለጠ በተለየ አካሉ የዘመኑ ፍጻሜ ሲደርስ ክርስቶስ ከማርያም ስጋና ደምን በነሳ በዛ የመለኮት ሙላት ሞልቶ በሰውነቱ ተገልጧል። ለእርሱ የተነገረ ትንቢት ነው። እሱም መለስንልን። እዚህ ጋር የተጨበረበረ አይደለም ካላችሁ ዲፌንድ ማድረግ ነው። ለማምጮት ክርስቲያኖች ቤት ነው የገባችሁት። ተሳድባችሁ በአፋችሁ ተጸዳርታችሁብን ወጣችሁ መልሳችሁ እፎይ ይገደል ብላችሁ ምጮት እናንተ ናችሁ። ካልታሰረ የምትሉት እናንተ ናችሁ። ተሳደበ የምትሉት እናንተ ናችሁ። ሪከርደሮችን መለስ ብላችሁ ዩቱብ ላይ ማየት ነው። ያልሰደባችሁኝ ስድብ የለም። ስጋህን እንበላለን፣ እናርዳሃለን፣ እንቆርጠሃለን፣ እንደዚህ እናድርግህ፣ እንደዚህ እንፍለጥህ፣ እንደዚህ እናድርግህ። ያልሰደባችሁኝ ምን ስድብ ቀርቶ ነው? ምን ስድብ ሳይኖር ቀርቶ ነው ጨዋ የምትሆኑት? አሁን የእኛ ክርስቲያኖች እናንተ ጋር መጥተው በአፋቸው አይጸዳዱም። ሰው በተቻላችሁ መጠን ቶፒኩ ሲከብዳችሁ ፓኒክ አታደርጉ። ቢኒ እንኳን ደህና መጣ። ሴቡ ሰምተሽዋል አይደል? አንተ ጥያቄ ቢኒ እንኳን ደህና መጣ ብለናል። እግዚአብሔር ይመስገን። ጥያቄ አለኝ እኔ። ተረጋጊ አንዴ። ሰላም ነው። እሺ ሴቡ አሁን መቀጠል እንችላለን። እስኪ ይህንን ጥቅስ አስረጅኝ። ምን እያለ ነው? መጀመሪያ እኔ ጥያቄ አለኝ ነው ያልኩት። ባለፈውም ገብቼ ወጣሁ። ስለዚህ ይህን ጥያቄ መልሱልኝ። ባለፈው ገባሽና ጠየቅሽ። አሁን ደግሞ እስኪ አንቺ መልሽልን። ይሄንን ይሄ ጌታችሁ ያ ሰማያትና ምድርን በ6 ቀን ውስጥ የፈጠረ ጠይቂሽ። ባለፈው አምላክ ነው የሚገባ። ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተ ማታገኙኝም ያለው አላለም? የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው። ክርስቶስ ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተዊ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው። ቁጥር 32 አድርግላት። ወደዛ አካባቢ ነው። አንድ ስልክ ስለያዝኩኝ። አንብበሽ ነው? ራስሽ ነው ያነበብሽው ወይንስ ሰጥተውሽ ነው? ኧረ ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጥተውሽ ነው? አትዋሺ። አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው አንቺ? እኮ እሺ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምሮ እሺ ትፈልጉኛላችሁ አታገኙኝም ያለው። መልካም እሱን መልስልሻለሁ፣ ግን በመጀመሪያ ተሳስተሻል አይደለ? ወይ ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ በመጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ የመጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ። መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድን ነው የከፋሽ አንቺ አሁን እዚህ ጋር? አይ ምን ማለት ነው እንደዛ ማለቱ? መልካም
ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አሰቢ ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ አለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው፣ ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው። አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለ እኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ እቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰቡት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ፣ ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል። የተወሰኑት እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ፣
አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል፣ ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርጎ ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው ፈላጊዎቹን። የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ሲላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አሳይ። አይናቸው ልቦናቸው ምናምን እንደታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞ ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉ በኃይል በስልጣን እንደማይዙት ሲያሳይ ነው። ፓራፍሬዝ አድርገው ቶፒኩን የምጨምሩላ ካለ ቢኒና ክርስቲያን ጨምሩበት፣ ወይንም ደግሞ ቶፒኩ ላይ መልሱት። ወጣን ከቶፒኩ በቂ ነው። በጣም ጥሩ መልስ ነው። በቂ መልስ ነው የመለስከው። እሷ ጥቅሱ እንደማይል ለሐዋርያት ሳይሆን የተነገረው ለአይሁዳውያን እሱ ሐዋርያትን ያለችው ነው። ይህ ክፍል ለሐዋርያት ሳይሆን አይሁዳውያን ነው። ፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት እናንተ ልትመጡ አትችሉም ያላቸው። እሱን አስተካኪ፣ መልሱ ይበቃል። ሜይ ቢ ሴቡ አሁን እኛ ላይ መግባት የምትችይ ከሆነ እስኪ አላህ እንዴት ነው የተደላደለው? ታስረድኛለህ? አይበቃሽ? የትኛው ግን ገብቶሻል አለ ሴቡ? ጥያቄው ገብቶሻል? ጥያቄን አልጨረስኩና ሌላ ጥያቄ አለኝ። ይሄንኛው ተመልሶልሻል። ኦኬ፣ ቀጣይ ትጠይቂያለሽ። ቅድሚያ ቶፒኩ ትንሽ እንትን ይባል። ይሄኛው ከገባሽ ሌላ ትጠይቂያለሽ። ኦኬ፣ ሜይ ቢ እዚህ ላይ የምትይው አለ አላህ ከአርሽ በላይ ተደላደለ የሚለው ላይ እንዴት ነው የተደላደለው? ሴቡ ኦኬ፣ መመለስ አትፈልጉም። እስልምና ላይ ሲሆን በጣም አስቸጋሪ ነው እውነት ለመናገር። ከድር ይቀጥል። ሁለት ከድሮች አሉ። መርሃባ ከድር ቅድም መልሰሃል አንተኛው። ያኛው ከድርስ አባሽ ሰላም ነው ወይ? እንዴት ነህ? አለን አለን። ኦኬ፣ ይህንን ቁርአን ክፍል ትቀበላለህ? አራህማን ወዐለል አርሽ እስታወ የሚለው ተደላደለ የሚለውን በተፍሲር ተፍሲር እኮ የደረሳ ጽሁፍ እኮ ነው። ይሄ ምን ይሄ እኮ የአባሾች ነው። የአባሾችን ማን ሳኒ ናቸው የሚባሉት? መሐመድ አብዱ ሳኒ ነው የሚባሉት። ሼክ መሐመድ ሳኒ ናቸው የተረጎሙት እኮ የእሳቸው ነው። የዋብዮቹን አሳየው። የዋብዮቹ ይለያል። የዋብዮቹ እንደዚህ ብለው ነው የፈሰሩት። ሶሪ አይኔን እንትን እያለ ነው። አይኔ ያነበሉ ጽሁፉ ቀጨጭ ያለ ስለሆነ አይንህን። ኦኬ፣ ሰዎች ሆይ ይህም በቅንፍ ውስጥ ጨምሮበታል። አጭበርባሪ ነው ዋብዮቹም። እሺ፣ ጌታችሁ አላህ ያ ሰማያትና ምድርን በ6 ቀናት ውስጥ ፈጠረና
ከዚያም በአርሹ ላይ ከፍ አለ። ልዩነት አለው። ያኛው በአርሹ ላይ ተደላደለ ይላል አይደለ? ይሄኛው ደግሞ በአርሹ ላይ ከፍ አለ ይላል። ያኛው ጌታችሁ ብሎ ሲጀምር፣ ይሄ ደግሞ ሰዎችን ጨመረ። ያኛው ስልጣን የሚል በቅንፍ ሲጨምር፣ ይሄኛው ደግሞ ስልጣን የምትለውን አወጣት ማለት ነው። አብያ ስለሆነ ሁሉም ለራሳቸው እንዲመች ነው የሚተረጉሙት። በስልጣን የምለው ለምን መሰለኝ? በስልጣን ነው እንጂ ወደ ላይ የሆነ አረህማን ዐለል ዐርሺ እስተዋ የሚለው በዛትን ወይ ደግሞ ጅስምን አይጨምርበትም። ለዛ ነው እነሱ በስልጣን ነው ከተባለ ይበላሉ። ለምን ጭንቅላት ሳይኖረው እንዴት ነው እዛ ሊሆን የሚችለው? ነው እጁ እዛ መሆን አይችልም። እጁ እንደ ጭንቅላት የሌለው አለ። እንዴት እዛ ጭንቅላት ከሌለ እኮ እንዴት ታስባለህ? ያስቸግራል። ኦኬ እንዴት ታስባለህ? ምኑ ተደላደለ ታዲያ? ጭንቅላት ከሌለው እረፍት የለውም እኮ። በምኑ ያስባል? በምኑ ዝናናል ታዲያ? መዝናናት ያስፈልግ ይባላል። አሁን ጭንቅላት አሁን በመኪና ራሱ ቢጋጭ ትደላደላለህ አንተ። አላህን አታስመ ከድር ዝም ትላለህ እንደ ከድር እኮ ያምናል። እንደዛ መሳ ያለው ስም እሱ ከአርሽ በላይ ተደላደለ ብሎ ከአርሽ በላይ እስቲ ያንሳና ያወራኝ። እሺ እፎይ ሰላም ነው? እንዴት ነው? አልሐምዱሊላህ። ትክክል አይደለህም እያለህ ነው አንተን። ምንድነው ትክክል አይደለህም? ከአርሽ በላይ ተደላደለ የሚለው አንቀበልም ይላል። አላህ ከአርሽ በላይ ነው። ከአርሽ በላይ ነው ማን ብሎ ጠየቀ? እዛ ላይ ተደላድሎ ነው ያለው ወይስ እንዴት ነው? ተደላደለ የሚለውን እርግጠኛ አይደለሁም። ተደላደለ የሚለውን ነገር እርግጠኛ አይደለሁም። አላህ ከአርሽ በላይ ነው የሚለውን ነው እርግጠኛ ሳትሆን ነው እንዲያመንኩ። ከአርሽ በላይ መሆኑን ነው እንጂ ሌላ ነገር አይደለም። ተደላደለ የሚለውን ነገር ስለ ኢስተዋ እኮ አይደለም ያወራ እኮ ያለሁት ስለ ኢስተዋ ሳይሆን ከአርሽ በላይ ጭንቅላት ሳይኖረው እንዴት እዛ ይኖራል ነው የሚለኝ። እንዴት እዛ ይኖራል ነው የሚለኝ። ጭንቅላት ሳይኖረው እንዴት ይደላደላል ነው። እዛ ይደላደላል ይላሉ። ጭንቅላት አለው ወይ ብለህ ስንጠይቅ አለው የለውም አናውቅም ይላሉ። አንተ ታውቀዋለህ እንደ ጭንቅላቱን? አንተ ጭንቅላት አለው ብለህ ታምናለህ? አረ ከየት አምጥቶ የለውም? ከየት አመጣል? የለውም። እንዴት አለኝ አላለኝም? አለኝ አላለኝማ። እና ጭንቅላት የሚለውን ቃላት አንተ የት አመጣኸው? ጭንቅላት አለኝ ምናምን ብሎ የሚለውን ቃላት የት አመጣኸው? ቢኖረው አለኝ ይላል። እጅ አለኝ አለ አይደል እንዴ? አንተ እኮ ነው ስለ ጭንቅላት የጠየቀኝ። እኔ ስለ ጭንቅላት አይደለም ያወራሁት። ስለ እጁ ለምን አወራ ታዲያ? እጅ አለኝ። እሺ እጅ ስለ እጅ አወራ። ለምን ስለ ጭንቅላት አስቀራ? እኔ ስለ ጭንቅላት አላወራሁም። እጅ አለኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለው ተናግረዋል። እሺ እግር አለው ቁርአን ላይ ታመጣለህ አንድ ማስረጃ? እግር አለኝ ብሎ የተናገረው ነገር የለም። በቃ ታዲያ እጅ ብቻ ነው የምታመልከው? እጅ ብቻ ነው አላመልክም። አንተ እንደዛ ይባላል። እጅ አለው አልክ። እጅ ብቻ ነው የምታመልከው? እጅ አለው ነው እንጂ አልኩህ። እጅ አመልካለሁ ብያለሁ እንዴ? ወጣኝ እና ምን ጭንቅላት የሌለው እግር የሌለው እጅ ብቻ ካለው ምኑን ነው የምታመልከው ታዲያ? አንተ ምን ያለው ነው የምታመልከው? አንተ ልጠይቅህ መጀመሪያ። አምላክ ሁሉን የሚችል አምላክ ነው የሚያመልኩ ነው። ሁሉን የሚችል አምላክ? ጭንቅላት ምናምን የማይገባ ጭንቅላት የለውም። እሺ ጭንቅላት ይኖረው አይኖረው የማይታወቅ ነው። እንዴት አመልኳለሁ? ጭንቅላት አለው ማን አለ? ስለ ጭንቅላት ሲያስተምሩ ሰምተህ ታውቃለህ? ይኑር አይኑር የሚታወቅ ነገር የለም። እጁ ብቻ ነው የሚያውቁት። አንተ ታውቃለህ? ድንገት ታውቃለህ? እጅ እንዳለው እናምናለን። እጁን ብቻ ነው የምታምነው። ስለዚህ እጁን ብቻ አይደለም አንተ። አላህ እጅ ብቻ ነው እንዴ? አላህ የሚባለው እጅ ብቻ ነው? እጅን ብቻ አምልኩኝ የሚል ቦታ አለ። አንተ ታውቃለህ? አላህ እጅ ብቻ ነው ወይ? አንተ ዝም ብለህ ግርምቢጥ ነው የምታወራው። አይደለም። እሺ አላህ እጅ ብቻ ነው የሚባለው? አላህ እጅ ነው ስሙ? አላህ እጅ ብቻ ነው? እንደዛ አይደለም። ስማ አላህ እጅ አለው። ስማ አይደለም አላህ እጅ አለው ነው አይደለ? የገባው ቆይ ተረጋጋ ብራዘር። አንተ ቆይ አላህ እጅ አለው ነው እንጂ ብያ ማምነው እጁን ብቻ መልካለሁ ምናምን የሚል ነገር የለም።
ምኑን ነው የምታመልከው? ምኑን ነው የምታመልከው? አላህ ነው ማመልከው። ምንነቱ መች ገለጸልኝ? እጅ እንዳለው ነው ገለጸልኝ። ጭንቅላት የለው እግር የሌለው ምንድነው? እጅ ብቻ ነው የምታመልከው። ታዲያ እስቲ ጭንቅላቱንም ሁሉ ነገር አለው አመልከዋለሁ። እስቲ አንተ ምኑን ነው? እሺ አንተ ምኑን ነው የምታመልከው? አካል የሌለው በማንም የማይመሰል በሰው አይመሰልም። አዎ አይመሰልም። እሺ እኔ እጅ አለኝ አላህ እጅ አለው አንመሳሰልም? አንተ እጅ አለው ነው እሱም እጅ አለው እኔም እጅ አለኝ እሱም እጅ አለው። አንድ አይነት እጅ የሚባለው እጅ ነው። እኔም እጅ አለኝ እሱም እጅ አለኝ። ምንድነው ከኔ ልዩነቱ? አንተ እንደምትለው እሺ እሱን ተወው። መውሊድ ታከብራለህ አታከብርም? መውሊድ ስለ መውሊድ ምን ወደዛ ልትሮጣለህ? ስለ መውሊድ ስለ አይደለም አንተ እኮ ነህ። መውሊድ ታከብራለህ አታከብርም? ጥያቄ አለኝ። ስለ መውሊድ አይደለም እያወራን ያለ ነው፣ ስለ አላህ ነው። መውሊድ ሌላ ርዕስ ነው። ይሄ እኮ እጅ እንዳለው የነገርኩህን አይደለ? እጅ እንዳለው እናምናለን። አሁን አይደለም ወንድም አዳምጠኝ ከድር። አሁን አንተ ጭንቅላትህን በጥይት ቢመታ ትሄዳለህ? አላህ ጭንቅላት ከሌለው እንዴት ይሄዳል? አስተግፍሩላህ። እጅ ነገር ጭንቅላት ከሌለው በእጁ ነው እንደሚሮጠው። አንተ የምትባለው ልጅ ቆይ፣ እኔ ጋር እናውራ። አንተ ከደር ቆይ ተረጋጋ። ቆይ አንተ በተራ ነው። ቆይ እኔ ጋር ነው እና ክልብዳለህ። አዳምጠኝ ፈርሙጣልኝ። ከዲር አትሳደበ። እስ ነኝ አዳምጠኝ እና እስ ነኝ። አትሳደብ። ባለፈውም ተሳድበ ነው የምታወራው አንተ። ሳትሳደብ መርሃባ። ያው ምን መሰለህ ወንድሜ፣ ምንድን ነው በእጁ ነው የሚሄደው? ሲሄድ ምናምን ወደ አርሽ ሲመጣ በእጁ ነው የሚመጣ? እመጣለሁ ያለበትን ምክንያት አሳየኝ። እመጣለሁ በእጄ ነው የምመጣው ብሎ ያወረደውን ቁርአን አሳየኝ። አይመጣም። እኔ አላምንበትም እኮ ይመጣል ብዬ አላምንም። አንተ እና ታዲያ የማታምንበት ምን ብለህ ትጠይቀኛለህ? የሌለውን ጥቅስ ምን ብለህ ትጠይቀኛለህ? አንተ ታምናለህ ወይ? ወደ ቅርቤቱ ሰማይ ይመጣል ብለህ ታምናለህ? ወደ ቅርቤቱ ሰማይ ዱዓይ ሊቀበል ይመጣል? እርግጠኛ አይደለሁም። ይምጣ አታውቅም። ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ለምኑኝ የሚለምነኝ እንሰጣለሁ ብሎ ሲያስተምሩ ሰምቻለሁኝ። አይደለም ሰምቼ አይደለም። በእናትህ ወደ ቅርቤቱ ሰማይ ይመጣል ብሎ ነው የሚያምኑት። የአንተ አቂዳ የሚቀበሉትን እንደዛ ብሎ ነው የሚያምኑት። ወደ ቅርቤቱ ሰማይ ይመጣና ዱዓያችን ይቀበላል። ሲመጣ እጁ ብቻ ነው የሚመጣ ወይስ ምኑ ነው የሚመጣ? ይሄን ንገረኝ። እኔ ይመጣም ብዬ አይደለም። ምንም መጀመሪያ ምለን ስማ። እሺ ምን እንደምትለኝ ወደ ቅርቤቱ ሰማይ ይመጣን ሲባል ማለት ነው። እሺ ፍጡር በሙሉ ከላይ ሊሆን ሆነ። ፍጡር በሙሉ ከላይ ሊሆን ሆነ። እሺ እየሰማህ ነው? አዎ። ያን ኪላፍ ስላለብኝ እኔ ብዙም እርግጠኛ አይደለሁም። በይ ኪላፍ ያለበትን ታልፋታለህ። ይመጣል ተተባለ ፍጡር ከላይ ስለሚሆን አልቀበላትማ። ይመችጋል። አልቀበልም አይደለም። አትቀበል። እንደዚህ አይነት ጋዜጣ ወረቀት አትቀበል። ቆይ ልንገርህ። ከድር እኔ ጋር ታወራለህ። ቆይ አንተ እርግጠኛ አይደለሁም አትበል። ልጁን ተመለስክለት መልስለት። አለዛ ታልቻልክ እርግጠኛ አይደለሁም ለምን ታወዛግበዋለህ? አንተ ደግሞ ቆይ እኔ ጋር አውራ። ከዲር እሺ፣ ሳትሳደብ ቀጥል። እሺ እኔ ጋር አውራ። እሺ አንተ እሺ፣ ሳትሳደብ ቀጥል። እሺ አንተ ከድር እኔ ጋር አውራ። አንተ መውት። እሺ አንተ መውት። እኔ ጋር አውራ ከድር። እኔ ከአንተ ጋር ላውራ? ምንድን ነው ሃይማኖትህ አንተ? ችግር የለውም። ስለ ሃይማኖት አይደለም ጥያቄ። አላህ መሰረቱ ጭንቅላት አለው። ሃይማኖትህን ማወቅ ፈልጋለሁ። መጀመሪያ ሃይማኖትህን ልወቅ እንጂ ስለ ሃይማኖት አይደለም እያወራን ያለ ነው። እንዴት ስለ ሃይማኖት ነው እኮ ማውራት የያዝ ነው። ስለ ግለሰብ አይደለም፣ ስለ አላህ ነው እያወራን ያለ ነው። ስለ ግለሰብ አይደለም። እኔ እኮ አንድ ግለሰብ ነኝ እኮ። ስለ ሃይማኖት ነው እኮ፣ ስለ ግለሰብ አይደለም። አላህን ግለሰብ እያደረከው ነው። ስለ ሃይማኖት ነው። ሃይማኖት ምንድን ነው?
ችግር የለውም መልስላለሁ። በተራ እናውራና አላህ ጭንቅላት አለው የለውም? እሺ ንገረኝና መልስላለሁ። በሃይማኖቱ ታፍራለህ እንዴ አንተ? ቆይ በሃይማኖቱ ለምን አላፍርም? በሃይማኖት ለምን አፍራለሁ? ግን አላህ ጭንቅላት አለው? ንገረኝ፣ እነግርሃለሁ። ጭንቅላት ይፍረስና ንገረኝና እኔም እነግርሃለሁ። ሃይማኖትህን መልስልኝ አስቀድመህ። ሃይማኖትን ስለ ግለሰብ እያወራ እኮ ነው። ታፍራለህ በሃይማኖት? ወይ ሙስሊም ነው ወይ ክርስቲያን ነኝ፣ አንድ አማራጭ ነው። ወይ ሙስሊም ነው ወይ ክርስቲያን ነኝ። አንዴ እየተወራ ያለው ስለ አላህ ነው እንጂ ስለ ግለሰብ አይደለም። አንተ እምነትህን አስረዳው። እምነትህን ነው እየጠየቀ ያለው እንጂ ስለሱ ስለ ግለሰብ ስለ ፐርሰናል ነገር ልታወሩ ሳይሆን የምታምነውን አንተም ይጠይቀን አስረዳው። እኔ አሁን ምንድን ነው ቢለኝ እሺ ሙስሊም ነኝ እለዋለሁ። እሱም ያሳውቀኝ ሙስሊም ነው ክርስቲያን ነው፣ ይሄን ብቻ ለማወቅ ነው። ከዛ ወደ ቆይ ችግር የለውም። አሁን ስትሰግድ ምንድነው ሱራ ፋቲሃን ትቀራለህ አይደል? ቆይ አዳም የኔን አሰጋገድ አንተ ልጠይቀኝ አይገባም። ሃይማኖትን መጀመሪያ ያሳውቀ። አንተ እንደናንተ ያሉ አስመሳይ ሰዎች ናቸው። ሰው መበጥበጥ ያዛታ ሃይማኖትን አስቀድመህ አታሳውቅም አንተ። ሃይማኖትን ተናገር። ሃይማኖት የለህም? ችግር የለውም። ቆይ ችግር የለውም። ፋቲሃን ትቀራለህ አይደለ? ሃይማኖት የለህም አንተ? ችግር የለውም እነግርሃለሁ። ፋቲሃን ጥያቄው ላይ ብቻ መወያየት ይቻላል። ቃል በቃል ቁርአን እፎይ ቃል በቃል ማለት ነው። እስቲ እኔ ፋቲሃን ቀርቼ ሰግዳለሁ ይበል። እሱ ወንድ ነው። እስቲ ሃይማኖትህን ተናገር መጀመሪያ። እስቲ አንተ ወንድ ነህ ፋቲሃን ቀርቼ ነው የሚሰግደው በላይ ነገርኝ እስቲ